ይህንንም አድርገዋል። ስሟቸው የአማራ ሙስሊም ወጣቶች ካውንስል ተመሰረተ። የአማራ ሙስሊም ወጣቶች ካውንስል ህዳር 7 2018 በባህር ዳር ከተማ ተመስርቷል። በምስረታው ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ነገም ወደፊትም አይደለም ኒቃብ ሂጃብ አትለብሱም። ሲጀመር ኢትዮጵያ ተወልዳችሁባታል እንጂ እናንተ ሀገር አይደለችም። ለማገሩ መካ ነው። እናንተ ሂጃብ ለብሳችሁ የምትመጡ ከሆነ እናንተ ኒቃብ ለብሳችሁ ተመልክቻለሁ። እንዲሁም በሌላ በትምህርት ቤት ግቢ ውስጥ ሃይማኖታዊ አምልኮ ስርዓትና ፖለቲካዊ እንቅስቃሴ ማከናወን በመመሪያው በእጅጉ የተከለከለ ሲሆን መመሪያው አገራዊ እሴት ያልሆኑ መጤ ነገሮች በሰውነት ላይ መነቀስ ሲከለክል ሴት ተማሪዎች የመረጥነው መንግስት እያለ ያልመረጥነው አስተሳሰብና ግለሰብ ሊመራን አይችልም። ከዚህ ጎን ለጎን ከአንዳንድ የክርስትና እምነት ተከታዮች እንደዛ ከሆነ ለእኛም ነጠላ አድርገን ፀጉራችን እንድንሸፍን ይፈቀደልን የሚሉ ድምፆችን እየሰማን ነው። ብዙ ኮሜንቶችም ላይ ይህንን እንመለከታለን። እዚህ ላይ ሁለት ሀሳቦችን ለማሻገር እወዳለሁ። እንዴት ናችሁ? ዛሬ እንግዲህ አንድ ደስ የሚል ኸበር ነው ወደ እናንተ ይዤ የመጣሁት። ይህም ምንድነው? አልሐምዱሊላህ ይህን 3-4 ቀን እንደተለቀቁ ቪዲዮዎችን ሁላችሁም ከጎን ሆናችሁ አብሽር አይዞህ እያላችሁ ከኪሳችሁ ላይ ያላችሁ ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። ውድ ቤተሰቦች እንግዲህ ብርሃኑ ነጋ ዛሬ አዳዲስ ህጎቹን ማውጣቱን ቀጥሎበታል የምንመለከት ይሆናል። በየትምህርት ቤቱ ሊተገበር የሚገባ እንግዲህ አዳዲስ የሆኑ ህጎችን አውጥቷል የምንመለከት ይሆናል። በተለይ ከእምነት ጋር በተያያዘ ኢትዮጵያ የእምነት ሀገር የሃይማኖት ሀገር ኢትዮጵያ ሃይማኖተኛ የሚበዛበት ሀገር ሆና ሳለች እንግዲህ እንደዚህ አይነት ህጎች ሲወጡ በጣም የሚያሳፍር ነገር ነው። ምን መሰላችሁ? እዚህ ጋር ሼኻችን ሼክ ሱልጣን ኤባ የአዲስ አበባ መጅሊስ ፕሬዝዳንት የሆኑት ሼኻችን ሼክ ሱልጣን ኤባ የተናገሩት ነገር እውነትም እንደዛው ነው። እስቲ ተመልከቱ። እኛ የመረጥነው መንግስት እያለ ያልመረጥነው አስተሳሰብና ግለሰብ ሊመራን አይችልም። አንፈቅድም። 4 ነጥብ። እኛ የመረጥነው ብልጽግናን ነው እንጂ ሌላም ፓርቲ አልመረጥንም። ሀገሪቷንም እያስተዳደረ ያለው እኛ የምናውቀው ብልጽግና ነው። ገባችሁ አይደል? እኛ የምናውቀው ብልጽግና ነው። ነገር ግን እነዚህ ሰዎች የራሳቸውን አይዲዮሎጂ እያራመዱ ነው የሚገኙት። በብልጽግና ስር ሆነው የራሳቸውን አይዲዮሎጂ ሰክሰስ እያደረጉ ነው። ይሄ እንዴት ነው የሚታየው? ለምንድን ነው ሀገሪቷን ሊበጠብጥ ሊረብሽ የሚችለው ነገር ለምንድን ነው የሚመጣው? እንደ ህግስ ለምንድን ነው ተደርጎ የሚወጣው? በጣም የሚገርም እኮ ነው። አሁን ለምሳሌ ሀገራችን የእምነት ሀገር ነች። ሀገራችን ሃይማኖተኛ የሚበዛበት ሀገር ነች። ሃይማኖት አልባ የሆኑ ሰዎች መኖሩባት ሀገር አይደለችም ኢትዮጵያ። ሁሉም ሃይማኖተኛ ነው። የተለያየ እምነት ውስጥ ይኑር እንጂ አየህ ሃይማኖተኛ ነው የሚበዛው። ነገር ግን እምነት የሚነካ ነገር እንደ ህግ ተደርጎ ለምንድን ነው የሚወጣው? ሙስሊሙም ይሁን ክርስቲያን ትምህርት ቤት ሲገባ ሃይማኖት የለውም ማለት ነው። ብርሃኑ ዛሬ ባስተዋወቀው ወይ ደግሞ ትምህርት ሚኒስቴሩ ዛሬ ባስተዋወቀው ህግ መሰረት ማንኛውም ሰው ትምህርት ቤት ሲገባ ሃይማኖት አልባ ነው የሚሆነው ማለት ነው። ሃይማኖት የለሽ ነው የሚሆነው፣ ሃይማኖት የለውም ማለት ነው። በጣም ይገርማችኋል። ስላሰማችሁ ተማሪዎች ሰውነታቸው ላይ ንቅሳት ማለትም ታቱ ማድረግን የሚከለክል አዲስ ደንብ መውጣቱን የትምህርት ሚኒስቴርም ይፋ አድርጓል። የሴቶች የትምህርት ቤት የደንብ ልብስ ቀሚስ ቁመት ከባት በታች መሆን ያለበት ሲሆን ከአካባቢው ባህል ጋር የማይቃረን ልብስ መልበስ እንዳለባቸውም በአዲሱ ደንብ ውስጥ መካተቱንም ተመልክቻለሁ። እንዲሁም በሌላ በትምህርት ቤት ግቢ ውስጥ ሃይማኖታዊ አምልኮ ስርዓትና ፖለቲካዊ እንቅስቃሴ ማከናወን በመመሪያው በእጅጉ የተከለከለ ሲሆን መመሪያው አገራዊ እሴት ያልሆኑ መጤ ነገሮች በሰውነት ላይ መነቀስ ሲከለክል ሴት ተማሪዎች የጥፍር፣ የፀጉር፣ የከንፈር ቀለም መቀባትና መኳኳል እንዲሁም አላስፈላጊ ጌጣጌጥ ማድረግ እንደሚከለክልም ትምህርት ሚኒስቴርም ይፋ አድርጓል። ያውላችሁም እንደምታውቁት በትናንትናው ዕለት ቫለንታይን ዴይስን ጨምሮ በርካታ መጤ ባህሎችን በትምህርት ቤት ውስጥ ማክበር እስከ 150 ሺህ ብር የሚያስቀጣ አዲስ ደንብ መውጣቱን ተከትሎ መረጃውን አቅብያችሁ ነበረ። ለማንኛውም እሱን ቪዲዮ ታች ሜንሽን አድርጌላችኋለሁ፣ ማየትም ትችላላችሁ። መረጃም ለተማሪዎች እንዲደርስ ሼር፣ ኮፒ ሊንክ እንዲሁም ሪፖስትም አድርጉላቸው። ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። ይሄ ዛሬ ትምህርት ሚኒስቴሩ ያስተዋወቀው አዲስ ህግ ነው፣ በየትምህርት ቤቱ የሚተገበሩ ማለት ነው። ሰምታችኋል ብዬ አስባለሁ። ከዚህ ውስጥ ሁሉም የሚያስማማን ነገር ሆኖ ነገር ግን ስለ እምነት የትኛውም የአምልኮ ስርዓት በትምህርት ቤት ውስጥ በትምህርት ቤት ግቢ አይፈጸምም። ይሄ ማለት ሁሉም ሰው ወደ ትምህርት ቤት ሲገባ ሁሉም ሰው ሃይማኖት አልባ ነው የሚሆነው ማለት ነው።
ሰላቱ ደርሶበት ለምሳሌ እኔ ሙስሊም ነኝ፣ እንደ ሙስሊም ላወራ። አንድ ሰው ትምህርት ቤት ገብቶ ሰላቱ ከደረሰበት ያው እንደሚታወቀው ያው እኛም ያደግንበት ነገር ነው። የከሳት ተማሪ ሆነ ትምህርት ቤት ሲገባ ሁለት ሰላቶች ሊደርሱብህ ይችላሉ። ሁለት ሰላቶች ስልህ አንዳንዶቹ ያው አርፍዳችሁም ሰግዳችሁም ትገባላችሁ። ከዚህ በፊት እኛ ስንማርም እንደዛ ስለነበረ ማለት ነው። ያው ሰግደን አርፍደን ምንገባበት ታይምም አለ እየተቀጣንም ቢሆን ማለት ነው። ነገር ግን እዚህ ጋር ሁለት ሰላቶች ሊያመልጡ ይችላሉ ማለት ነው። አንደኛ ዙሁር ያመልጣል፣ ሁለተኛ ዐስር ያመልጣል ማለት ነው። እኛ ደግሞ ታውቃላችሁ የትኛውም ቦታ ላይ ሆነን ሰላታችን ከደረሰብን ሰላታችንን እንሰግዳለን። አየህ አንድ ይሄ ነው። ሁለተኛ ደግሞ ኒቃብን ለመከልከል ያወጡት ህግ ነው ይሄ ነገር ማለት ነው። ኒቃብ ተለብሶ ትምህርት ቤት መግባት አይቻልም ብሎ እቺን ነገር ለመከልከልና እቺን ነገር ቋሚ ለማድረግ ክልክሎቱም ማለት ነው ቋሚ ለማድረግ አስቦ ያወጡት ህግ ነው። ቤተሰቦች አስባችሁታል? ሰላታችሁ ደርሶባችሁ ሳሰግዱ ስትማሩ ይሄ አሁን ሙስሊሞችን ከትምህርት ቤት የማግለል እቅድ ነው። አየ በግልጽ መጥቶ በግድ ካላደረጋችሁ አሉ አላደረግንም ብለን ግትር ስንልባቸው አሁን ደግሞ በሲስተም መጡ። ሲስተሙ ምንድነው? ህግ ነው። ከላይ የወጣ ህግ ነው። ህጉ ሊከበር ይገባል። ወይ ህጉን ታከብራለህ ወይ ደግሞ ትምህርት ቤቱን ለቀህ ትወጣለህ። አለቀ። አየህ መስገዳችንም ማለት ነው። አንተ ደግሞ ሰላትህን ከምትተው ትምህርት ቤቱን መተው ነው የምትመርጠው። ምክንያቱም ሰላትህ ላንተ የዱንያይም ነው የአኽራይም ነው። ስለዚህ ከሰላት ውጪ የምትመርጠው የትኛውም ነገር የለም። ሰላትን መተው አችልም ማለት ነው። አየ ምን አይል ግፍ እየተሰራብን እንዳለ በትምህርት ቤት በኩል በጣም ምገርም ነው። ብርሃኑ ነጋ አላህ የእጅህን ስጥ ያንሳ። አንተ ለሀገሪቷ ማትሆን፣ ለህዝቧ ማትሆን፣ ለምድሯ ማትሆን፣ ለአየሯ ማትሆን፣ ለተማሪዎች ማትሆን፣ ለወላጆች ማትሆን ሰው ነህ አንተ። እስከዛሬም ሀገሪቷን ስትረብሽና ስትበጠብጣ ስታተራምሳት የከረምክ ሰው ነህ እናውቃለን። የአጽዎችን ስርዓት ናፋቂ የሆንክ ግለሰብ ነህ አንተ። አላህ የእጅህን ስጥ። አሁንም ዛሬም ነገም ወደፊትም አይደለም ኒቃብ ሂጃብ አትለብሱም። ሲጀመር ኢትዮጵያ ተወልዳችሁባታል እንጂ እናንተ ሀገር አይደለችም። ለማገሩ መካ ነው። እናንተ ሂጃብ ለብሳችሁ የምትመጡ ከሆነ እናንተ ኒቃብ ለብሳችሁ የምትመጡ ከሆነ እኛ ልጆችም እንጠላ ለብሰው ይመጣሉ። ስለዚህ ብትፈልጉ ሂጃብ ሻሽ ከራሳችሁ ጣላጋችሁ ትመጣላችሁ። ካልፈለጋችሁ ኢትዮጵያ ለቃችሁ መውጣት ትችላላችሁ። ሲጀመር እንደ እስልምናም አይፈቀድም። ኒቃብ አትለብሱም፣ ሂጃብ ግን እንፈቅድላችኋለን እናንተ ስለፈለጋችሁም ሳይሆን። ስለዚህ ኢትዮጵያ እናንተን አትመለከትም። እኛ ብቻ የምንመራት ሀገር ነች። ስትፈልጉ ትማራላችሁ፣ ሳትፈልጉ መተው ትችላላችሁ። አለመማር መብታችሁ ነው። በህገ መንግስት በግልጽ የተከለከለ ነገር ባይኖርም እኛ ግን በራሳችን እንከለከላችኋለን። ምን ታመጣላችሁ የሚል አስተሳሰብ ስቲል ነው ያለው ማህበረሰብ ካለ እሱ ራሱ ለቆ ሀገሩን መውጣት ይችላል። ሀገራችን የብዙሃን ብሔር ብሔረሰቦች የብዙ እምነት ያለባት ሀገር ነች። መገላለጥ ተፈቅዶ መሸፋፈል ሊከለከልበት አይችልም። የኢትዮጵያ የሁለታችንም ሀገር ነች። ከግማሽ በላይ ቁጥር የሚሞላ ፖፑሌሽን ያለበት ማህበረሰብ እንደዚህ ማንም እየመጣ ስትፈልጉ ትለብሳላችሁ፣ ስንፈቅድ ትለብሳላችሁ፣ ሳትፈቅዱ አትለብሱም፣ አክሱም አይቻልም፣ ወሎ ትችላላችሁ የሚል ነገር አይሰራም። እንደ ህግ መቀመጥ ያለበት ነገር አለ። ኢቭን የወጣ ህግ ቢኖር በራሱ እንደ አዲስ የህግ ተሽሮ እነሱን ያካተተ ኒቃብ የለበሱ ሴቶችን ያካተተ መውጣት አለበት። ኢቭን ይህ እንደ ሴኩሪቲ ከተባለ ብዙ አይነት ኒቃብ የለበሱ ሴቶችን ቸክ ማድረግ ይቻላል። ከጥበቃ ጀምሮ ከሴት ጥበቃ ጀምሮ እነሱን መመልከት ቸክ አድርጎ ማስገባት ይችላሉ። ይሄ አውቆ ሰበብ መፍጠሪያ እንጂ ይሄ ነገር የሚከለክል ሆኖ ስላልሆነ ማለት ነው። የሴኩሪቲ ጉዳይ ከተባለ ዓለም ላይ ማን ሀገር ሰላም ነች፣ ማን ሀገር ሰላም አይደለችም መመልከት ይቻላል። ዩኤስኤን ለሚመለከት አካል አንድ ሰው ዩኤስኤ ላይ በቀን በወር በአመት ምን ያክል የግድያ ሂደት ይፈጸማል፣ በአረብ ሀገሮች ደግሞ ምን አይነት ይካሄዳል፣ ምንስ አይነት የሴኩሪቲ ችግር በአረብ ሀገሮች ላይ ተከሰተ የሚለውን ነገር ከተመለከትን በጣም በሚገርም ሁኔታ ዩኤስኤ በየደቂቃው በየሰዓቱ በጣም ብዙ ችግሮች ብዙ ግድያ ሊፈጸም ይችላል። አረብ ሀገሮች ላይ ግን ችግር የሚፈጠረው ከመልበስ ከመሸፋፈን ሳይሆን ከአስተሳሰብ ከመጥፎነት ስለሆነ ማለት ነው። ስለዚህ ዛሬም ነገም እንደ ትምህርት ቤት ህግ ራሱ ከዩኒፎርም መልኩ ራሱ ቢሆን ምን ማድረግ ይቻላል? ኒቃቡን ከዩኒፎርም ማች አድርጎ ማሰራት ይቻላል። ብዙ አይነት ሂደቶች አሉ። እናንተ የተሸዋረረ አመለካከት ስላላችሁ እንጂ
ኒቃብ ለመፍቀድ ምንም አይነት አስቸጋሪ መንገዶች ኖረው አይደሉም። ዛሬም ነገም ኒቃብ ይፈቀዳል። ትምህርቷንም ትማራለች፣ ኒቃቧንም ትለብሳለች። ይህ መሪ ቃላችን ነው፣ ሃይማኖታዊ ትእዛዛችን እንጂ ህገ መንግስት ቢፈቅድ ወይም ደግሞ ሊከለክለን የሚችለው መንገድ አይደለም። መጀመሪያ ላይ ሌላ ነገር ነበር አይደል የጠበቃችሁት? እኔም እንደዛ ነበር። ለመጀመሪያ ጊዜ ሲሰማ ቪዲዮን እኔም እንደዛ ነበር የጠበቅኩት። እና ምን መሰላችሁ፣ አሁን እውነት ኒቃብ ስለተለበሰ የደረሰባቸው ጉዳት ወይ ደግሞ የሆነ ነገር አዲስ ነገር የደረሰባቸው ነገር ምንም በነሱ ላይ ሀፕን ያደረገ ነገር አላየንም፣ የለምም፣ አልታየም። የትም ሀገር ላይ ማለት ነው ኒቃብ ተለብሶ ትምህርት ቤት ተገብቶ የተፈጠረ ችግርም አልነበረም። ነገር ግን በውስጣቸው ያለችው ጥላቻ በእንደዚህ አይነት መንገድ ነው የምትወጣው። አየህ፣ በእንደዚህ አይነት መንገድ ነው በቃ ያችን ጥላቻ ተግባራዊ የሚያደርጉት። አሁንም ጥላቻ ያለባቸው አመራር ላይ የተቀመጡ ሰዎች ከዛ ቦታ እስኪወርዱና ለቆ እስኪወጡ አሁንም ኢትዮጵያ ሰላሟን አታገኝም። ምክንያቱም ይህን የኢትዮጵያ ሕዝብ ግርማሽ ነው እየረበሻለሁ። ስለዚህ እነዚህ ሰዎች ከተሰጣቸው ቦታ ላይ መውረድ አለባቸው፣ ካሉበት መነሳት አለባቸው። ካልሆነ አሁንም የትምህርት ቤቱ ጭቅጭቅ፣ የትምህርት ቤቱ በየጊዜው አሰግዱም እንሰግዳለን፣ አትለብሱም እንለብሳለን፣ በመካከላችን የሚደረገው ጭቅጭቅና ክርክር ዛሬም ነገም ሊቆም አይችልም። ምክንያቱም በእምነታችን ስለመጡብን፣ ምክንያቱም እንዳሰግዱ ነው እየተባልናለሁ፣ ምክንያቱም አትሸፋፈኑም፣ ምክንያቱም መራቆት አለባችሁ እየተባልን ስለሆነ እኛ ደግሞ ይህንን እምነታችን ስለማይፈቅድልን የምናስቀድመው መቼም እምነታችን ነው። ይሄ ነገር ሊታወቅልን ይገባል ማለት ነው። ይድረስ ለክርስትና እምነት ተከታይ ወንድም እህቶቻችን፣ ሰሞኑን ፕሮፌሰር ብርሃኑ ነጋ እያራመደው ካለው አቋም ጋር በተያያዘ ሙስሊሙ ማህበረሰብ ውግዘቱን እያቀረበ እንደሚገኝ ይታወቃል። የቅሬታውን መነሻ በሂጃብና ኒቃብ ምክንያት እምነትሽን ወይም ትምህርትሽን ምረጭ የሚለው አካሄድ ላይ ነው። ይህ ግልጽ ይመስለኛል። ይህንን ተከትሎ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጀምሮ በተለያዩ ተቋማትና የሃይማኖት አባቶች መግለጫዎች በመሰጠት ላይ ይገኛል። የሃይማኖት ነፃነት መብት ይከበር የሚል መነሻ ሀሳብ ነው። ይህ ግልጽ ነው። የትምህርት ሚኒስትሩም የግል ጥላቻቸውን በተቋም ማዕቀፍ ውስጥ እያራመዱ እንደሆነ ነው እንደ ማህበረሰብ የተረዳ ነው። ከዚህ ጎን ለጎን ከአንዳንድ የክርስትና እምነት ተከታዮች እንደዛ ከሆነ ለእኛም ነጠላ አድርገን ፀጉራችን እንድንሸፍን ይፈቀደልን የሚሉ ድምፆችን እየሰማን ነው። ብዙ ኮሜንቶችም ላይ ይህንን እንመለከታለን። እዚህ ላይ ሁለት ሀሳቦችን ለማሻገር እወዳለሁ። አንደኛ፣ የሃይማኖታችሁ መመሪያ የሚያዛችሁ ያ ከሆነና ሴት ልጅ በሁሉም ቦታ ማድረግ አለባት ብላችሁ ካመናችሁ እኛ የቆምነው የሃይማኖት መብቶች ለሁሉም እንዲከበር ነውና ከጎናችሁ እንቆማለን። የክርስቲያን እህቶቻችን መብት መከበርና ፀጉራቸው መሸፈናቸው ክብርን ቢጨምርልን እንጂ የሚጎዳን ነገር የለም። የአንዱ መብት መከበር ለሌላው ጉዳት ሊሆን በጭራሽ አይችልም። ደስታችሁ ደስታችን ነው። ማህበረሰባችንንም ልቅ ከሆነው ከምዕራብ አለባበስ ጫናና የባህል ግፊት የሚታደግ ጉዞ ነው የሚሆነው። ሁለተኛ፣ ብዙውን ጊዜ ከክርስትና እምነት ተከታይ ወንድም እህቶቻችን ጋር ፀጉርን ስለመሸፈን ውይይት ስናደርግ የምንሰማው ሴት ልጅ ፀጉሯን ትሸፍን የተባለው መጸለይ ስትፈልግ እንደሆነ ነው የሚገልጹልን። በስራና ሌላ ህይወት ውስጥ ያን ማድረግ እንደማይጠበቅባት ይነግሩናል። አስተምህሮቱ ያ ከሆነ ሙስሊሙ ስለመብቱ ሲጠይቅ እንደዚያ ከሆነ ለእኛም ይፈቀድልን የሚለው አካሄድ አግባብ ነው ብዬ አላምንም። እንደ ኢስላም ከሆነ የሴቶች አለባበስ ከቤት ከወጣች አጅነቢ ኢቭን ቤት ውስጥ አጅነቢ ካለ አይፈቀድም። የትም ብትሄድ ለአምልኮም ሆነ ለስራ አለባበሷን መጠበቅ እንዳለባት ተደንግቋል። ሰላት ስትሰግጂ ብቻ ልበሽ የሚል አስተምህሮ የለም። ስለዚህ አስተምህሮታችን መካከል ይህ ልዩነት ካለ ሙስሊሙ ሲጠይቅ ተከትሎ መጠየቁ አግባብ አይሆንም። አንደኛችን ለሌላችን መብት መከበር የምንደጋገፍ እንጂ የአንዱ መብት የሚከበር ከሆነ እኔም ተመሳሳይ ጥያቄ አንስቼ የጥያቄውን አቅጣጫ አስቀይራለሁ አይነት አካሄድ ልክ አይሆንም። ከዚህ በፊት በጉንችሬና ሌሎች ቦታዎች የዚህን አይነት አካሄድ አፍራሽ ውጤትን በከፊል ተመልክተናል። ይህ አካሄድ በጭራሽ ሊደገም አይገባም። በዚህ ጉዳይ ላይ የፉክክር መንፈስ በጭራሽ ሊኖር አይገባም ብዬ አስባለሁ። ውድ ክርስቲያን ወንድሞቻችንና እህቶቻችን፣ ሃይማኖታችን ያዘናል ብላችሁ የምታስቡትን ለመተግበር የሚከለክል መመሪያና የትምህርት ሚኒስቴር አካሄድ አለ ካላችሁን ከጎናችሁ እንቆማለን። እኛም ከሃይማኖታችን ትእዛዝ የሚጋጭ አካሄድ አለ ብለናል። ከጎናችን ቆሙ። ሴት እህታችን ከትምህርት ገበታዋ ብትርቅ የሚጎዳው ሙስሊሙ ብቻ ሳይሆን ሀገር ነው የሚጎዳው። ከሙስሊሙ ባልተናነሰ ከጎኗ ልትቆሙ ይገባል ብዬ አምናለሁ። ብዙዎቻችሁም ይህን እንደምታደርጉ አልጠራጠርም። ሰላም። አሁን እንደዚህ ይባላል። በተለይ ወደ አክሱም አካባቢ እችን ጭዌ ያራምዷታል እና
ምን ይላሉ? ሙስሊም ሴቶች ሂጃባቸውን ለብሶ የሚገቡ ከሆነ እኛም ነጠላችንን ለብሰን እንገባለን ይላሉ። እውነት ከሆነ ለኛ ደስ ይለናል። እንደውም በጣም እየረበሻችሁን ነው። እንዲህ ራቆ ስትሄዱ በጣም የምንጎዳው እኛ ወንዶች ነን እና ይሄ በጣም ደስ ይላል። እንደውም ሁሉም እንደዚህ ቢሆንና እኩል ብንሆንና የኛም ሴቶች የናንተም ሴቶች እኩል ቢለብሱ በጣም 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 የሚመረጥ አንደኛ ነው። ስለዚህ አድርጉ፣ እናግዛቸዋለን። በየቦታው የኦርቶዶክሳውያን መከራና ስቃይ በበዛበት ሰዓት ላይ አሁንም ኦርቶዶክሳውያን እየተኙ ነው። አንዳንድ ሰዎች በተለይ ደግሞ ከዋሃቢያውና ከሙስሊሞቹ ዘንድ እየተደራጁ መንግስታዊ መዋቅርን እያገኙ በመንግስታዊ መዋቅር ውስጥ ሆኖ ደግሞ እኛ ጥቃት እያደረጉ እንደሆነ የምናውቀው ነገር ነው። አልፎም ተርፎ ይህንንም አድርገዋል። ስሟቸው። የአማራ ሙስሊም ወጣቶች ካውንስል ተመሰረተ። የአማራ ሙስሊም ወጣቶች ካውንስል ህዳር 7 2018 በባህር ዳር ከተማ ተመስርቷል። በምስረታው ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም በድረዲን፣ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማውን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት ተገኝተዋል። ካውንስሉ ተልዕኮ በእውቀትና በመንፈሳዊ እድገት አስተምህሮዎች በማነጽ የእስልምና እሴቶች በሁሉም የህይወት ዘርፍ የሚተገ የሰላምና የእድገት ምሰሶ የሚሆኑ ሙስሊም ወጣቶችን ማፍራት መሆኑ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን ባስተላለፉት መልእክት የሙስሊም ወጣቶች ካውንስልን ለማቋቋም የእስልምና ጠቅላይ ምክር ቤቱ ድጋፍ ማድረጉን ገልጸው ከሱስ የጸዳና በስነ ምግባር የታነጸ ትውልድ ለማፍራት ወጣቶች ላይ የመስራትን ጠቀሜታ ጠቅሰዋል። በባህር ዳር ከተማ የተካሄደው የካውንስሉ ምስረታ ወጣት ሙባረክ ሰይድ ፕሬዝዳንት፣ ኡስታዝ ፈይሰለዲን ኑር ምክትል ፕሬዝዳንት እና ሽኩር አህመድ ዋና ጸሐፊ አድርጎ በመሾም ተጠናቋል። ሴቶች የተካተቱበትን 9 አባላት ያሉት የአመራር ቦርድ አቋቁሟል። በዝግጅቱ በኢትዮጵያ ሙስሊም ወጣቶች ካውንስል፣ የአማራ ሙስሊም ወጣቶች ካውንስል አመራሮችና የቦርድ አባላት የሹመት ደብዳቤያቸውን ተቀብለዋል። በተመሳሳይ የኢትዮጵያ ሙስሊም ወጣቶች ካውንስል ሚያዝያ 26 2017 መመስረቱ ይታወሳል። በተያያዘም የኦሮሚያና የጋምቤላ ሙስሊም ወጣቶች ካውንስል እንዲሁም የሸገር ከተማ ሙስሊም ወጣቶች ሊግ ምስረታ መካሄዱም አይዘነጋም። በጣም የሚያሳዝነው እየተገደልን ያለነው እኛ፣ እየታረድን ያለነው እኛ፣ እየሞትን ያለነው እኛ፣ የሚደራጁት ሌላ። መደራጀት፣ መጠንከር፣ መወያየት፣ መነጋገር ያለብን እኛ ሆነን ሳለን ሁሉን መፍትሄ ከፌስቡክ እና ከቲክቶክ እንጠብቃለን። እስቲ እባካችሁ ቆም ብላችሁ በያላችሁበት ምንድነው እያደረኩ ያለሁት፣ ምንድንስ ነው ማድረግ ያለብኝ የሚለውን ነገር ከጓደኞቻችሁ ጋር ተነጋገሩበት። ሌላውን ነገር በውስጥ እናወራለን። ቆይ ነው የሚለው ፀጉር የገባው በሂስድ ነው እንዴ? በቀናት ነው የገባው? ስለምትቀና ነው መሰለኝ። እንደዛ ነው። አይ ቲንክ ሸብተሃልም መሰለኝ። አንተ ትልቅ ሰው ነህ እና እንደዚህ አይነት ነገር እየለቃቀምክ ቲክታክ ላይ እንደዚህ መልቀቅህ እኔ ሊጠቅምህ አይችልም፣ ግን ሀገሪቷን ሊረብሽ ይችላል። በነገራችን ላይ አንተ ሊጠቅምህ አይችልም። ድንገት ከረብሻው፣ ከብጥብጡ፣ ከግጭቱ የሆነ ነገር ልታገኝ ትችላለህ። ያቺ አንተ የምታገኘው ጥቅም ልትሆን ትችላለች። እዚህ ጋር ወጣቶቹ ቢደራጁና አንድ ቢሆኑ ምን ይጎዳል? አንተን ማን ነክቶክ ነው? እስከዛሬ ማን ነክቶክ ነው? እናንተ ግን እስከዛሬ ስትጎዱ ነው የከረማችሁት እኮ። ይሄንን በማጣታችን እኮ ነው። ህዝብ ሙስሊሙ ተበትኖ ስለነበረ ስፔሲፊካሊ ወጣቶች ኃይልም ወጣቶች ጋር ስላለ ወጣቶች ተበትኖ ስለነበሩ እናንተ እንደፈለጋችሁ ክፍተቱን አገኝታችሁ መሀላችን ገብታችሁ እንደፈለጋችሁ ስታረጉን፣ እንደፈለጋችሁ ስትበጠብጡን፣ ስታለያዩን፣ ስታራርቁን ነበራችሁ። ዛሬ ግን በቃናል፣ ነቃን፣ ተነቃባችሁ። እኛ አልተደራጀንም እያልክ እኮ ነው። በጣም በሚያሳዝን ሁኔታ ሟ ተዋሂዶ ለማን ነው የተደራጀው? ታስኮ በረሃ ያለው ጫካ የገባው ማን ነው ያደራጀው? ለየትኛው መዋቅር ውስጥ ያለ ቡድን ነው? ታጣቂ ነው የታጠቀው ኃይል። እኔ የሆነች ትንሽዬ ነገር ኩሽ ባለች ቁጥር የሆነ የምትደነግጡት ነገር ነው የገረመኝ። በቃ በጣም ነው የምትደነግጡት እንዴ! በጣም እኮ ነው በቃ የሆነ ትንቀጠቀጣላችሁ። ኧረ ተው እረፉ። ማንም የነካችሁ የለም። እረፉ እንዴ! በቃ መበተን አለበት። አንተ እኮ አሁን በውስጥ የሚወራውን ሞኝነት ምን መሰለ? እዚህ ጋር እኮ ነው ሞኝነት፣ አለማወቅ እኮ የሚታየው እዚህ ጋር እኮ ነው። አየህ፣ በውስጥ ተመካክራችሁ በውስጥ ማድረግ የምችሉትን ነገር እዚህ ሚዲያ ላይ በአደባባይ
ቢያንስ እኮ እኛ እንሰማችኋለን እንደዚህ ስትናገሩ። ነገር ግን ጉዳዩ እኛ መስማት አልነበረብንም። በቃ በእናንተ ማዕከላችሁ ማለቅ ነበረበት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቲክቶክ ቤተሰቦቼ በፌስቡክ መንደር ያላችሁ ወዳጆች እንዴት ናችሁ? ዛሬ እንግዲህ አንድ ደስ የሚል ኸበር ነው ወደ እናንተ ይዤ የመጣሁት። ይህም ምንድነው? አልহামዱሊላህ ይህን 3-4 ቀን በተለቀቁ ቪዲዮዎችን ሁላችሁም ከጎን ሆናችሁ አብሽር አይዞህ እያላችሁ ከኪሳችሁም ላይ ያላችሁን እንደማዋጣችሁ ካለሁበት ዕዳ ለማላቀቅ ርብርብ አድርጋችሁ ነበረ። እንግዲህ ይህን ነገር ተሳክቶ አልহামዱሊላህ ኦልሞስት ሞልቷል ማለት ይቻላል። አላሁ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። በሁሉም አቅጣጫ በፌስቡክም በቲክቶክም ከጎን የነበራችሁ ወንድም እህቶች አላህ ኸይር ጀዛችሁን ይክፈላችሁ ማለት ፈልጋለሁ። በጣም ነው ማመሰግናችሁ ከጎኔ ስላላችሁ። ወላሂ በዚህ ሁኔታ ውስጥ ትልቁን ነገር ያተረፍኩት የሰው ፍቅር እንዳለኝ ሰው ምን ያህል ለኔ ቦታ እንዳለው ማየት ይችይበታለሁ። አልহামዱሊላህ አላህ ከዚህም በላይ ያዋደን ያፈቅረን። ኸይር ጀዛችሁን ይክፈላችሁ። እጅግ አመሰግናለሁ። በስተመጨረሻም በእኔ ሁኔታ ለተጨነቃችሁ ላሰባችሁ ከሀገር ውጭም እየደወላችሁ ደህንነቴን ለማረጋገጥ አብሽር አይዞህ ለማለት የሞከራችሁ ወንድም እህቶችን በጣም አመሰግናለሁ። ብዙ ቴክስቶችን አልመለስኩም። እነዚህን ቴክስቶች እንግዲህ ያልመለስኩትኝ ካለሁበት ሁኔታ አንፃር መሆኑን ተረድታችሁ አፉ እንድትሉኝ ጠይቃለሁ። በጣም ወዳችኋለሁ። ሰላም አለይኩም። እንግዲህ አሁን ላይ አልহামዱሊላህ ደስታው በቤቱ እንደገባ ነው እንግዲህ እየነገረን ያለው ማለት ነው። ደስ የሚል ነገር ነው ማሻአላህ። እና አልহামዱሊላህ አሁን ላይ ደስታውን ተመልክተናል ማለት ነው። ያው እኛ ደስ የሚለን ብዙ ጊዜ ሰው ስስቅ ፈገግ ሲል ነውና ፈገግ ማለትም ስላለበት ነው እንግዲህ እዚህ ጋር ያመጣሁት እኔም እንጂ ብዙ ጊዜ ያው ስራቸውን እንደማልደግፍ ሁላችሁም ታውቃላችሁ ያስባለሁ። ለማንኛውም ውድ ቤተሰቦቼ ይህን ይመስል ነበር ቪዲዮ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።